ቀጣይ ሳምንቱ የፍቅር ታሪክ የምንሰማበት ሰዓት ላይ እንገኛለን። ወንድ ነው ተረኛው። ባለፈው ሳምንት ሴት ነበረች ያቀርበችልን። አድማጮቻችን ታሪኩን በትኩረት ታሪኩን ሊያስተምራችሁ የሚችለው ብለን እናስባለን። አንዳንድ ሰዎች ታሪካቸው መናገር በትክክል ላይ ይችላሉ። አንደበታቸው ሰውን የማሳመን ችሎታ ላይ ኖረው ይችላል። ትኩረት ላንሰጠው እንችላለን። በጣም የሚያምር ድምጽ፣ ጥሩ ድምጽ፣ መጥፎ ድምጽ ልንል እንችላለን። ነገር ግን ታሪኩ ነው ትልቁ ነገር በህይወት ላይ የሰው ልጅ ነው። የሰው ልጅ የሚያቀርበው ታሪክ ደግሞ ለሰው ልጅ ጠቃሚ ነው ብለን እናስባለን። ከዛ አንፃር አድማጮች በትዕግስት ታሪኩን ሰምታችሁ እንድትማሩበት እንፈልጋለን። መልካም ቆይታ ይሁንላችሁ። የሳምንቱን ታሪክ እንስማ። አድማጮችና የፍቅር ቀጠሮ አቅራቢዎች እንደምን አመሻችሁ። ስሜ በውስጥ ታዋቂነት ይታለፍ። ከዚህ በመቀጠል የፍቅር ታሪክን ለማውራት ይሄን እድል ስለተሰጠው አመሰግናለሁ። በኬሚስትሪ የትምህርት ክፍል በመጀመሪያ ዲግሪ አርባ ምንጭ ዩኒቨርሲቲ ላይ 2006 ያገኝቻለሁ። ከዚያ በመቀጠል ለስራ ፍለጋ ወደ አዲስ አበባ መጥቼ ለስራ መፈለግም ስላልተመቸኝ የቀን ስራ እየሰሩ ጊዜ በማጣት ምክንያት እንደገና ወደ አስተናጋጅነት ገባሁ። አስተናጋጅነት ለ4 ወር ተኩል አካባቢ ሰርቻለሁ። እዛ እየሰራሁ ያለው የውበት ትምህርት የስራ እየፈለኩ ነበር። በደላላም አዲስ ዘመን ጋዜጣ የተለያዩ የስራ ቦታዎችን ስፈልግ ከዛ ከ4 ወር በኋላ የስራ በደላላ ስራ አገኘሁ። ለአርጎ ፋብሪካ የፈሳሽ ሳሙና ምርት የግል ድርጅት ነው። ደላላ አስገባኝ። እዛ ስራ ላይ ስገባ አንድ ጓደኛዬም ነበር። አብረን ተከራየን። ሁለት ሆነን አንድ ጓደኛችን ሲመጣን 3 ሆነን በአንድ ቤት ተከራይተን መኖር ጀመር። መጀመሪያ አስተናጋጅነት 450 ብር ነው እየሰራሁ ነበር። ከዚያ አንድ 600 ሳሙና ስንገባ እዛ እየሰራን አብረን እየተከራየን መኖር ጀመር። ወደ ስራ ዓለም ትንሽ ስለገባን ደስ አለን፣ በትምህርታችን ስላገኘን ማለት ነው። እዛ እየሰራሁ ያለው ያው ከትንሽ ጊዜ በኋላ 3 ወር ምናምን ሰርተን ይያል ከሰራን በኋላ ፋሲካ መጣ። ጓደኞቹ ክፍለ ሀገር ሄዱና አንድ ጓደኛዬ የወንድሙ ልጅ ዝም ትኖር ነበረች። ይዛሃትን አልኩት። ያው አብረን ስለሆነ እሱም ስለደበረው ነው ቤት መምጣት ችግር የለውም ና ብጆ ይዟት መጣ። እኔ በደስታ ነው ተቀበልኳቸው። ግን የወንደላጤ ቤት ትንሽ ቤታችን እንግዲህ መጣ ካልተባለ ማዘገጃጀት ምናምን የለም። ሊመጡ ነው ሲባል ቤቱን ወለወልኩት። ይዟት ሲመጣ እኔ ለምንም ያሰብኩትም ጉዳይ የለ በቃ በዛ መንገድ ተቀበልኳቸው። ያው መጣች፣ አየችው። ኑሯችን አብረን ስንሰራ እንውላለን፣ አብረን ስንጫወት እናድራለን። ዩኒቨርሲቲ እንደነበረው ነው በቃ ያለ ላይፋችን ማለት ነው። ደስ ብሎናል። ያን ስራ ግን ብዙ ጊዜ እሱም ወደ ሌላ ሀገር ሄዶ ስራ ፍለጋ ወደ አሶሳ ድረስ ሄዶ የቀን ስራ እንደነሰራ ቆይቷል። ከዛ በኋላ እዛ ሳሙና ፋብሪካ እየሰራን ይያለን እሷም ተንግድ በኋላ ከዚህ ሰፈር ስራ ፈልጉልኝ እንጂ ሌላ ቦታ አልሄድም። ከዚህ በፊት አዲስ አበባ ነው ሳም ሲሰራ ነበር። ግን በቃ እኛ እንደዛ ስታይ በወንድምነት አጥቃላይ ፍቅራችን ስታይ ደስ አላት መኖር። ከዚህ ሰፈር ፈልጉልኝ እንጂ እኔም አልሄድም፣ እዛ አብሬያችሁ ነው የምኖር ምናምን አለች። ችግር የለም እንፈልግልሻለን፣ እኛም ሰው ሳይኖር እንኳን ስንት ጊዜ ስራ ፈልገን አግኝተናል፣ እንኳን ላንቺ እንጃጃለን ልጅ ብለን ፈለግንና ገባች ሰፈር። ከዛ በኋላ እኛም በየቀኑ ከስራ ስንመለስም እንዲሁ እንገናኛለን፣ እንጫወታለን። እሷም በረፍቷ ትመጣለች ቤታችን። 3 ነን አንድ ቤት ያለን። ትመጣና እንደዚህ ቡናውና ፍልታ ምናምን በቃ ቤት የሚዘጋጀው ሁሉ እንደዚህ ስንጫወቱ ለምናም ለየት ያለ ጉዞ ጀመርን በቃ አንድ ላይ። እኛም በስራችን እሷም በስራው። ግን ቀስ በቀስ እኔና እሷ ውስጥ ለውስጥ በቃ የተለያየ ባፋችን አልገለጽነውም፣ ግን ያው የፍቅር እንትኖችን በተለያዩ ቴክስቶችን በተለያዩ ቃላቶች መገላለጽ ጀመር። እጇ ለጃ አደረ ፍቅራችን እየለመጣ ግን ባፋችን ሁለታችንን መግለጥ አቃተን። እሷም እንደዚህ የተወሰነ ጊዜ ከሰራች በኋላ ከዛ ስራ ከ3 ወር በኋላ አካባቢ ሰኔ አካባቢ ነው ስራውን ተወችውና መጣች። እዛ ትንሽ ተጣላች መሰል መጣ። እንደዚህ ስትቆይ ሌላ ቆየችበት ፊት አጎቷል። እኔ ጋርም ያለው አጎቷ ነው፣ እዛም ያለው አጎቷ ነው። እዛ ጠይቄ ለምጣ ምናምን ብላ ሄደች። ከዛ እንደሄደች እንደዚሁ መዝሙር ከፍታ ሙዚቃ ከፍታ መጋበዝ ጀመረች። 1-2 ቀን እዛ አደረች። እኔም ያን እንደሰማ በውስጤ ግን እኔም ተነንሽ ጆዋለጅ አደረ። የሁለታችን የውስጥ ለውስጥ ግንኙነት እየጨመረ መጣ። እንደዚህ በተለያዩ በሙዚቃ በተለያዩ መግለጫዎች ስንገላለጥ ቆየና እሷም መዝሙር ጋበዘችኝ። እንደገና ሙዚቃ ያን መዝሙር ተቀበሉ አደመጥኩና አመሰግናለሁ ምናምን ብዬ ተሰነባበትን። በነገው ተመልሳ መጣች ከቤታችን ማለት ነው።
ከቤታችን መጣችና እሁድ ቀን ነው ሌላ ቦታ ጓደኛዋ ነበረች ስራ አግኝቼልሻለሁ ወደ ዓለም ገና አካባቢ ነው እና እዚህ ትገቢያለሽ ምናምን አለቻት እንደዛ ስትላት እሺ ብላ መሄዱን አልወደደችም ከኛ መራቁን ብዙ ግን በቃ ግድ ነው መስራት ስላለባት ስንጫወት ዋልና ምሽት አካባቢ ላክናት ሄደች እንደዚህ ማታ ላይ ደወለችና መድረሷ ምናምን ደውዬ ጠይቀታለሁ ነው ወንድሟ ጠይቋታል ከዛ 6 ሰዓት አካባቢ ታኝታ ስንጫወት ምሽተን ታኝተና ደወለችና አነሳውና ስልኳን ሙዚቃ ይሰማል ምንድነው ብዬ እኔ የምሰራበት ቦታ ውስጥ መስሎኝ ላውድ ሳረገው ኤፍሬም ታምሩ አጆት ሁሉንም አጆት የሚለው ነው እሱ ሙዚቃ ጋበዘችኝ ከዛ እነሱም ሰሙ ጓደኞች እስከዛ ድረስ ግን ያውቁም ነበር የውስጣችን ፍቅር ማለት ነው ያው እኛም አልገለጥነውም ሁለታችን ነው ከዛ በኋላ እሷም እንደወደደች ሳውቅ እኔም በውስጤ ፍቅር ስለነበረ ከዛን ቀን ጀምሮ እኔም በቃ ደፍሮ ለመጠየቅ ልብ ተነሳ ማለት ከፊትም በቃ በተለያየ ኮና ሁለታችን እዛስ ባለን በቆየችበት ሰዓት ስለወደፊት ህይወታችን ዝም ብለን እንደጋራ ስናወራ ምን አድርገን መኖር እንዳለብን ጓደኞቻችን ሲመጡ እንደዚህ የሚያውቁና ምናውቃቸው ሲመጡ እንዴት አድርገን ማስተናገድ እንዳለብን ምናምን በቃ ብዙ ነገር ወደፊት ስለኛ ህይወት ከምን ተነስተን ምንም ባይኖረንም ከባዶ ተነስተን ሰርተን መለወጥ እንደምንችል ምናምን ስለዚህ እናወራለን ከሰማው በኋላ ስራ መስራትም አልቻልኩም እንግዲህ በኋላ እሷም ወዳኛለች እኔ ብቻ እሷን እንዳትል እኔ ብጠይቃት እሷን ወንድሟና ምናምን መጣ በመሃል መሰናክል ቦናት ሲያልኩ ነበር ፊት ደብቄውም የነበረ ለከዛ በኋላም ግን ቶሎ መግለጥ እንትና ላይ ግን ስራ መስራት አልቻልኩም በየቀኑ እሷን ማሰብ ጀመር ጓደኞቼም እንደዚህ ከወንድሟ ወጫሉ እንደዚህ ሲያስተምር ቆይቶ የመጣ ጓደኛ ነበር አብሮን ሆነን 4 ሆነናል አንድ ቤት ሁኔታውን ሲያይ በቃ ፍቅር እንደያዘ ምናምን አወቀ የዛኔ አንተ ልጅ በመሆናል እንደዚህ ቅጡ የሚጠፋ ምናምን ሲል አወቀብኝና እቺ ልጅ የምትነግራት ከሆነ አፍቅሬሻለሁ ብለህ ንገራት እሺ ካለች ስትባል እምቢ ካለች እኛን በቃ እንደዚህ አታሰቃይን ምናምን የሆነ በቃ ባህሪ ግራ ሲገባቸው ማለት ነው አለበዛ እኔ ነኝ የምነግራታል እሱ ደግሞ በጣም ደፋር ነው ይናገራል የዛኔ ፈርው በሱ መናገሩ ደግሞ የዛኔ በቃ ደወልኩና የቡዛጂሁ ሙዚቃ አልናገር የሚለውን ቀበስኳት ያና ደመጠችና ምንድነው ማትናገር ተናገር እንጂ አለች አይ ሙዚቃውን በቃ ድምጹ በደንብ እሱ ይነግርሻል ምናምን አልኳት ከዛ በነገው ነገ ነግርሻለሁ ብዬ በነገው ደወልኩና በጣም እየፈረው ቅር እንዳይልሽ ፍቅር ይዞኛል ካንቺ ጋር አልኳት ግን ደስልሽ በጣም ይቅርታ ምክንያቱም አንቺ ወንድምሽን ብለሽ እንደዚህ ጨዋታችን ምናምን ፍቅራችን አይተሽ ስለተቀመጥሽ እኔ ሌላ ሳስብ መሰናክል እንዳልሆንሽ ከወንድምሽ ቤት እንደዚህ መምጣት እንዳልከለክልሽ ምናምን ስላት እነሆ አልናገርም ያልከው ለዚህ ነው ተጨነቅ ምናምን አለችና እሷም ተስፋ ሰጠች እኔም በቃ ከዛ ወዲህ ደስ አለ እንደዚህ ያወራን በስልክ ምናምን ያው ፍቅራችን ገለጽ ነው ቀጠል እንደዚህ ግን ያን ሲሰማ ትንሽ አጎቱ አብሮ ነው ያለው ደስ ማላል ምክንያቱም የሆነ በመሃል የሆነ ነገር ቢፈጠርስ ልጅት ገና ዝም ብላችሁ ምን ይዛችሁ ነው የምታፈቅሩ ምናምን በሚል አቋም ማለት ነው አይ ህቆ ፍቅር እኮ ሰው ስላለውና ስለሌለው አይደለም ይፋቀር የራሱ ሐሳብ ብቻ ካለው ወደፊት ምን ማድረግ እንዳለበት እንዴት ማድረግ እንዳለበት በራሱ ወስኖ የሚቀጥለው ነው እንግዲህ ፍቅር ታስቦ ደግሞ አይፈቀርም በአጋጣሚና ወንድ አጋጣሚ ነው ምናምን ይላል በቃ ትንሽ ጫና በዛባት በሷም በኔ ጋም ከሷ ጋር ብዙም ያለን ሪሌሽን ለማቋረጥ ከዛ ተወሰነ ሰዓት ላይ 1-2 ወር ምናምን አብረን ከቆየም እንደዚህ ያው አብረን ሳይሆን እሷም እየሰራች እኔም እየሰራው ነው ያለን ከዛ የሆነ አዲስ አመት ላይ 1 ሳምንት ሲቀረው ነው የኔ ስልክ ጠፋ እዛ ሳምንት ሳልደውልላት ቀረው ግን እዛው ሰፈራችን ቅርብ ነው እንደዚህ እየወጣው ምናምን እዛ ሰፈሯ ራሱ መሄድ ትቻለች እዛን ሰሞን ስራ አዳርም እንደዚህ ከሳሙና ፋብሪካ ወጥቼ እንትን ላይ ገብቻለሁ ቆዳ ፋብሪካ ኦፐሬተር ነው የገባው በትምህርት ሳይሆን ዝም ብዬ በ10ኛ እና በ12ኛ ክፍል ያወጡ ኦፐሬተር ስራ በ600 ገብቻለሁ 500 ከዛ የዛኔ አዳር ስራ ገባ አዲስ አመቷ ዜማ ነው ቢራል ታመጣ በካስታ ከማከፋፊያ ስትሄድ አገኘኋት እንኳን አደረሰሽ ምናምን ብዬ ሰላም ተባብለን ስናወራ ቆይና ታንግድ በኋላ በቃ ፍቅራችን ይቋረጣለች እንዴት አልኳት አይ በቃ አንተም ዛ ጫና እንደዚህ ያጨቅጭቁ እኔም እየጨቀጨቀኝ ያስቸግሯል ምናምን አጎቷ ማለት ነው አይ እኮ ችግር የለውም እኛ አንቺ ካሰብሽበትና ራሳችን ካሰብንበት በሰው ግፊት የሚቋረጥ ነገር አይደለም ፍቅር አልኳት ከዛ በቃ ለማንኛውም እኔ በጣም ሰዓት እየደረሰብኝ ነው
በቃ እንግዲህ በዚህ ሰዓት እንደዚህ አይነት ዜና ታሰሚ ነገ እናወራዋለን በቀሪው ሰዓት እናወራዋለን ብዬ ኖርማል አልሆንኩም። ከዛ በኋላ ግን ስራ ሄድ በአጋጣሚ የባለ ወቅት ስለሆነ መብራት ምናምን ስላለ ለስራ ምን ነበር ያው ታኝቼ አደርኩት። ከዛ በኋላ ፍቅራችን ከዛ በኋላ ተቋረጠ ማለት ያው ባይቋረጥም እንደዚህ እናወራለን ግን እንደ ድሮ ሁሌ በማውራት በስልክ ከቀን 3 እና 2 የምናወራው ጭራሽ ስልክ መደዋወልም ተወው። ውስጤን ማረጋጋበት ሙዚቃ ነው በብዛት ብዙ የፍቅር ሙዚቃዎች የሚያበብሱ ማለት ነው። እነሱን እያደመጥኩ ምናምን ጓደኞችም እንደዚህ ብዙ ጊዜ ግን አላወቁም እነሱን ከሳ መለያየት። ከዛ የሆነ ሰዓት ላይ ብለው አወቁ። እኔ ግን በቃ ከፍቅር አባባሎች እንትን አለ የምታፈቅረውን ሰው ነፃነት ስጠው ላንተ ካለው ተመልሶ ይመጣል ካላለው ግን ምን ጊዜ ማንተ አልነበረም በሚለው በቃ በሱና በሙዚቃ ነው ብዙ ጊዜ እነሱ እንደገና ስለሷ ህይወት ታሪክ ከመጣችበት ጀምሮ አንድ ደብተር ይሆናል የጻፍኩት ማለት ነው። እንደዚህ ተወሰነ ሰዓት ላይ ጋፕ ብዙ ጊዜ ቆይተን ተደውልና እሷም ጭራሽ ወርደሩን አዛባት መጀመሪያ ከተለያየን በኋላ ትንሽ ቀን ቆይታ መጀመሪያ ጎቷ ገብታበት የቆየችው ስራ ላይ ማለት ነው እኛ ጋር ሳትመጣ እዛ ተመልሳ ሄደች። እዛው ከዛም ከስራ ከትንሽ ጊዜ በኋላ ወጣች። እዛ ከሄደች በኋላ ብዙ ጊዜ እንደዚህ በቃ መደዋወልታን ተራራቅን ማለት ነው። እዛ ያለች በቃ እንደዚህ አልፎ አልፎ እኔ ደውልላታለሁ ስልክ አታነሳም። ከዛ የሆነ ብዙ ጊዜ ተለያይተን እንደ አብረን የነበርነች ቤትም ትንሽ ስራችን ሻል ያለ ሲመጣ ለጀራሳችን ቤት መከራየት ጀመርን። እዛ ከተከራየን በኋላ የሆነ ጊዜ ላይ ከ6 ወር አካባቢ በኋላ መሰለኝ የካቲት አካባቢ ነው ደወለችና እንዴት ነው ምናምን ብላ ጠይቀችኝ። አለው እግዚአብሔር ይመስገን ሰው ቢረሳን እግዚአብሔር አልረሳንም ያው ጀኖርን ነው ምናምን ብዬ እኔ እኮ እንደዚህ ያልኩ የዛኔ ሌላ ፍቅር ወይም ሌላ እንትን ለማለት አይደለም ግን ካለንበት የኑሮ ሁኔታ አቋጀም እንዳሰብኩት ስላልሆነ እንደገና በዛ ላይ ደግሞ ታያለህ አንተም ያለበት ሁሌ አንተንም አብረው ሆነም እንደሚያደርግ እኔም ሁሌ ስወጣ ስገባ እንደዚህ በቃ እንደ ሌላ ነገር መጥፎ ነገር እንደምሰራ በክፉ ነገር መታየት ሆነብኝ። በቃ እግዚአብሔር ካለው እንገናኛለን አንተም ባለበት ተስፋ ሳትቆርጥ ስራ እኔም በቃ ሌላም ማስበው የለም ካንተ ውጭ ምናምን ጃል ግን አላምናትም እንደዛ ስትል አይ ጥሩ ነው ግን እንደዚህ የሥራ መራራቅ እኮ ስልክ አያዘጋም ስልክ እንደ መደወል አይከለክልም ፍቅር ከተባለ ያው ችግር እናንተን በጊዜው ሊያልፍ ይችላል ምናምን አልኳት። እሷም በቃ ደውላለሁ ከእንግዲህ በኋላ አልጠፋም ምናምን አለች። አሁንም እንደዚህ ትንሽ ቀን ማውራት ከጀመርን በኋላ ተመልሶ ስልኳ አይሰራም እሷ ስልኳ መበላሽ ጀመረ። ከዛ በኋላ ስደውልላት አይሰራም እኔም ከዛ አልሰራልኝ ሲል ብዙ ተስፋ ቆርጥና ተዋታለሁ። እንደገና ማሰብን አልተውም ግን በዛ አጋጣሚ ደስ የሚለው እኔ ደግሞ አንድ ቤት ስራ ነበረብኝ የቤተሰብ ኮስት ሼሪንግ ማለት እኔ ሲያስተምሩ 15 አመት ሙሉ እነሱ ተቸግረው በስንት ችግር እንዳለፉ ያለፍኩበትን ነው ያውቃለሁ። ግን ያው ፍቅር ሆነ በመሃል ስለገባብን ከዛ እነሱን አይዳ ደግሞ መክፈል አለብኝ። እኔ ልጅ አስተማሩ እነሱ በፍሳሽ ቤታቸው ወድቋል። በቃ ቢያንስ ከ15 ምናምን አመት በኋላ ነው ከተሰራ በራስ እነሱ ጋር ሊወድቅ ነው የሚቀር እሱን መስራት አለብኝ። እንደገና የገቢ ምንጫቸው ትንሽ ያርሳሉ ባለችትን መሬት ግን መዳበሪያ አይጠቀሙም በቃ ከችግር አንፃር ማለት ነው በባዶ መሬት ይዘራል። ያ ግን መጨረሻ ውጤት የለውም። ያን ማድረግ አለብኝ። መጀመሪያ ራሱ ዛ ካፌ እየሰራው አስተናጋጁኝ እየሰራውና ሳሙና እየሰራው ቅድሚያ ያደረኩት እንደው ለነሱ መዳበሪያ ገዝተው መዝራት አለባቸው። ያን ሁሌ በባዶ መሬት የሚፈሰው እህል በመዳበሪያ መዘራት አለበት በሚል ያን 2000 ምናምን ብር ላኩላቸው። በዛና አመት በቀጣው አመት አሪፍ ምርት እንዳገኙ ደውለው ነገሩኝ። ልክ ከዛ በኋላ ያሰብነው የኔ ተለላቆ ወንድም ደግሞ እዚሁ አዲስ አበባ ይሰራል ቤታቸውን መስራት አለብን። ከዛ ልክ ዳር ላይ ማለት ነው እስከ ፋሲካ ቢያንስ 8000 ወይም ከዛ በላይ ማዘጋጀት አለብን ምናምን አለ። በቃ ችግር የለውም ምናምን እሱን በቃ እንደምንም ተበድሬም ሆነ ሰርቼ አገኛለሁ ከዚህ ስራ ባገኝም ይሄ ብር ምናምን አልኩት። ደስ የሚለው ደግሞ የተከራየንባቸው ግቢዎች የሚሰሩት ስራ አለ ዘንቢል የሚባል ስራ አለ እሱን ይሰራሉ። ልክ እኛ በፈረቃን ወብዛት ስራ ምንሰራ አሁን ቆዳ ፋብሪካ ሰራ ቀን ሰራው ማነው አዳር ሰራው የሆነ ቀን ቤት ነው ሙሉ የዛኔ የተወሰነ ሰዓት ተኝቼ ሙሉን ቀን አልተኛም። ለምን ይሄን አሰራ ማብራህ ለምን አትለምድም ይሄ እኮ ብዙ ብር ያስገኛል ምናምን ሲሉ እንደኛ እኮ አለመቻላችን ነው ስራውን ጠልተነው አይደለም ምናምን አለ። ከዛ ለመድኩ ያን ስራ
ያን ስራ ከለመድኩ በኋላ በወር በሳምንት 250 ብር እንደዛ ማስገባት እቁብ ጀመር። በዛ የተነሳ እንደገና በትርፍ ሰዓት ደግሞ ፒያሳ አየር የተለያዩ አትክልቶችን እያመጣው እንደ ሰፈር ላይ ያሉ ሱቆች ማከፋፈል ጀመር። በዛ አጋጣሚ በቃ የታሰበው ተሳካ። የቤተሰባችን አዘጋጅ የተባልኩትን ብር አዘጋጀው። የቤተሰባችን ቤት ተሰራ። ደስ አለ። ከዛ በኋላ እንዳለ ያልነበረው ሆነ የወደቀ ቤት ጭራሽ በቃ ከተማ ቤት ገጠር ነው ግን የከተማ ቤት መሰለ። በቃ ቀለም አስቀባንላቸው ሁሉ ነገር አዘጋጅንላቸው ደስ አላቸው። ከዛ ያለ ከዚህ ልጅ ጋራ ግን ፍቅር በቃ ልቤም እንግዲህ ፍቅርን ይዟል። ያን ሁሉ እየሰሩ ማለት ነው። ያው ፋሲካ አካባቢ እንደዚሁ ተመልሳ ደወለችልኝ። እኔም የተወሰነ ጊዜ ስደውልልኝ በጣም በቃ የሚሰማኝ ስሜት ነው ያላውቀው። ማናገር ራሱ አፌው ሊተሳሰረብኛል ምን እንደምላት በቃ እኔ በጣም ከልቤ እንደማፈቅራት ማውቀው ዛጋ ነው። የዛኔ እንደዚሁ መኖሯን ትነግረኛለች። ግን በቃ ጠፍታ ነው ቆይታ ነው የምደውል። እኔ አላምነው። አይ በቃ እቺ ልጅ ወይ አፍቅራ ሌላ ሲሸሻት ነው የምደውል ምናምን የሚል ጥርጣሬ አለ። ግን ደግሞ እንደዛ እንዳለ አጎቷ ቤት ስለሆነች እዛማ አጎቷ እኔ ጋር ያለው አጎቷ ነው። ይሄኛው በዚህ ሚስት እንትኗን ስለሷ እንትን እከታተላለሁ ስላለችበት ሁኔታ መውጣት እንኳን እንደማይችል ብትወጣ አሱራ ይሄኛው አጎቴ እኔ ጋር ያለው አጎቷ ራሱ እንገናኝ ቢላት ከማን ጋር እንደምትገናኝ ያኛው አጎቷ ተከትሎ አይቶ ነው የሚመለስ። በዛ አጋጣሚ ደስ ይለኛል። ምክንያቱም ከኔ ለሌላ እንዳትል በማሰብ ማለት ነው። ከዛ በቃ ግን ቃኑ ጀረዘመ ሲር ለኔ እንደማትሆን ተስፋ እየቆረጥኩ እጃለሁ። ከዛ ለአንዱ ጓደኛዬ 2008 ላቀንጀ ታንግድ በኋላ በቃ ልቤሽ ባይልም እሷ አላስብ ቃል ገባለሁ አልኩት በራሴ ማለት ነው ውሳኔ። ከዛ ታው እንደሱ የምትወደውን ሰው ስለማጥተው እንደዛ አይነት ውሳኔ አትወስን ምናምን አለ። በቃ ስልኳን ማጠፋለሁ። ከዛ በኋላ በቃ ለእሷ ብቻ ናት ሴት ያለች ምናምን በቃ በራሴ ውሳኔ ወሰን። ልክ 2008 ላይ አልቅ በቃ 3 ቀን ምናምን የቀረው ነሐሴ 27 ነው አስታውሳለሁ። አርብ ቀን ነው። ምንም ባላሰብኩት ሰዓት ማለት ነው ደወለችልኝ። ስደውልልኝ በጣም በቃ ተደናገጥኩ። አነሰተ እንዳለሽ አልኳት። ነው የተዳለው ምናምን እንደዚህ በቃ ስላለፈው ስለኑሮ ምናምን ትነግረኝ ጀመር። አረ የምትገርሚ ነሽ በቃ አንቺ ሲመችሽ ብቻ ነው የምትደውይ ምናምን አልኳት። እኔ እኮ እንደዚህ እስኪ እስካሁን ድረስ ቆይ የሰማው ነገር አለ ወይስ ሌላ ፍቅራ ወይስ እንደዚህ ሆነ የሚባል ነገር ሰምተህ ታውቃለህ? እኔ ግን ካንተ ውጭ እስካሁን ያሰብኩት የለም። ግን ያንተን ትግስትም ለማየት ነው አለች። እስካሁን ድረስ ስለቆየህ እንዴት በቃ እስኪ እውነተኛ ፍቃሪና ስለኔ ያለህን ቦታ ለማወቅ ጠብቄሃለሁ እንደዚህ ምናምን አለች። አይ እኔማ ሁሌማ እንደማፈቅርሽ በቃል አልገልጽልሽም ቃል አይገልጸውም ፍቅርሽን ግን ከኔ ውጭ ጓደኞቼንና ወንድምሽን ብትጠይቂ ብዙ ነገር ይነግሩሻል ምናምን አልኳት። ከዛ በኋላ በቃ ተንግዲህ በኋላ በፍቅር እንቀጥላለን ምናምን ብላ ደወለች። እኔም በቃ ተስፋ ዝም ብዬ አመንኩ። በቃ እዛኔ እሺ በቃ አንቺ ከመጣሽ እኔማ የውሳኔን አልነገርኳትም። ከዛ ቤተሰብ ጋር ሄደች አዲስ አመት ላይ ለቤተሰብ ራሱ እንደዚህ አስተዋውቃቸዋለች በእንተም ማለት ነው። ያውቁቷ ጓደኛ ምናምን እንደዚህ እንዳለ ምናምን ተናግራ መጣች። ደግሞ ደግማ ዛደ ሄዳ ስትመጣ የሆነ እዛ እንደሆነ ሲደውል ሰነበተች። ተመልሳ ግን ስትመጣ ስልክ መደወል ማንሳት ምናምን ተወች። በቃ ሲደውልላት እዛ ወንድሟም ሲደውል ማንሳት ተወችና ከዛ የሆነ ጊዜ ደወልኩና ምንድነው ደግሞ አሁን ደግሞ ምን ታገኘ ስላት አይ የሆነ ክፍለ ሀገር እንደርኩ ሳይድቦኝ አለች አጎቷም ማለት ነው። እና ሁለታችሁ እየተመካከራችሁ የምትደውሉልኝ መስሎኝ ነው ያላነሳው ምናምን አለች። ከሱ ጋር እኮ ቤታችን ራሱ የተለያየ ነው እንዴት ተመካክረን እንደውላለን ምናምን አልኳት። እዛ ያለች እንደዛ ስላ የሆነ በቃ ድጋሚ ደግሞ ተስፋ ልታስቆርጥ አይ ዘንድሮስ አልጠብቅሽም በራሴ ነው ግን በቃ እንደዚህ ደግሞ እንደገና ተመልሰሽ ተስፋ ሰጠሽኝ አፈቅራለሁ ብለሽ እንደዚህ ግን መሆንሽ ብዬ በራሴ ወሰንኩና ዝም ብዬ እንደዛ አንድ ቀን እደውላለሁ ምናምን። ከዛ ክፍለ ሀገር ራሱ ይቻላልኩም ነበር 2 አመት ሙሉ። ምክንያቱም የቤተሰብ ያልኩት እንደዛ ሳይሳካል እንደዛ ሁሉ ነገር የታሰበው ሳይሆን ቤቱን ማየት ያስጠላኝ ነበር። ምክንያቱም ብዙ ጎደለ ስለነበር። ግን ዘንድሮ በጣም ደስ ብሎኝ ህዳር ሚካኤል ሄድኩና እንዳለ የተሰራውን ቤትም ያመረቱትን ምናምን አየሁት። በጣም ደስ ይላል። በቃ እነሱም በጣም ከመጠን በላይ በደስታ እንደው
እኔን ለማየት ሲጓጉ እንደነበር ምናምን 2 አመት ይሆናል ከተመረኩ በኋላ እነሱ ጋር ሄድኩ። በቃ ይሄ ሁሉ እነሱ ደግሞ ክፍለ ሀገር የሚያስቡ ደግሞ ልክ አንድ አዲስ አበባ ሰው ካለም ተመርቆ የሆነ ስራ ከያዘ በጣም ብር እንዳለው ምናምን ነው። በቃ የነሱ ችግራቸው ሁሉ በእኔ እንደሚፋቅ ነው የሚያስቡ። ያን ደግሞ ለማድረግ ለኛ በጣም ሁሌ በቃ እንቅልፍ እረፍት ይነሳኛል። መጨረሻ ላይ እዛ ሄድኩና እንደዚህ ክፍለ ሀገር ሆኜ ነው የሆነ ቀን ስደውልላት የፋሲካ ላገባ ነው ምናምን አለች። እንደ በምን ጊዜው ደግሞ ወሰንሽ አልኳት። ቀለበት ላስር ነው እንድትመጣ ምናምን አለች። ጸልይልን አለች። አንድ ትፋቱ ጸልያቸዋለሁ እንጂ እና ያለ ምናምን ብዬ ነው እየቀለድኩ በቃ እንደውም የጸጋዬን በሰርግሽ ተጠራው የሚለው ሙዚቃ ጋብዛችኋለሁ የዛኔማ አልቀርም ምናምን እንጂ ተቀላቀለ። በቃ የሆነ እንደው ግን ከቆየው ፍቅራችን ትንሽ ሻል ብሏል። ግን አሁንም እኔ ግን አላመንኩም። በቃ የሆነ ወጣ ገባ ማለት ስታበዛብኝ ያሰበች ሰው እንዳለ ምናምን እየተጠረጠርኩ ማለት ነው። ከዛ ተመለስኩ ከክፍለ ሀገርና ታህሳስ አካባቢ ነው አልፎ አልፎ መደውልላታለሁ። ግን ስልኳ ደግሞ አይሰራም ብዙ ጊዜ አሁንም አይሰራም ስልኳ የስልክ ችግርም መሰለኝ። ከዛ የሆነ ታህሳስ ወር ውስጥ ነው አንድ ቀን ጓደኛዬ መጣና ስለአለፈው ምናምን ሁሉ ያወራን በቃ እንዴት እንደነበር ስለ ፍቅርም ስለ ኑሮ ምናምን ያወራን እያለ በጣም በቃ ከሁሉ ጊዜ የሆነ ቀን በተለይ እሷን ወደ ዓለም ገና ልትሄድ ስራ ያልኩ ቀን ማለት ነው የሸኘዋት ቀን ስንመካከር የነበረው በቃ ልክ እንደ ባልና ሚስት ማለት ነው ምን መስራት እንዳለብን ነገ ምን መሆን እንዳለብን ያ ሁሉ ሳስበው ልክ ውስጥ በቃ መቆጣጠር አልቻልኩም። እሷን ብቻ ማሰብ ያዘ። የሚያወራኝን ጓደኛዬ የራሱ ረሳሁት። በቃ አብሮ እያወራ እሱን አላስብ የሆነ ስለሱ እሷን ነው ማለት ምናምን በቃ እውነቷን ልታገባ ነው ፋሲካ ወይስ ምንድነው? ያ ሁሉ ትዝ አለኝ። በቃ እዛኔ በቃ እንባ ተናንቆኛል። መውጣት ነው የቀረው። እሷን ማሰብ ምናምን የሆነ እንዴት እንደነበረ ምናምን ምንድነው ሐሳባችን የነበር። ግን ፍቅር እንደዚህ ነው የሚያደርግ በቃ እንደዚህ አይነት ትካዜ ነው ጥሎ የሚሄድ በቃ በራስ የሆነ እሷን ማሰልሰል ጀምሬያለሁ። ከዛ በጣም ከማሰብ የተነሳ ይኸው ስናወራም ምንም አዛው አምሽተናል 7 ሰዓት ምናምን ሆኗል አልተኛው። ከዛ በኋላ 7 ሰዓት ላይ በቃ እስኪ ልደውልላት አልኩ። ዝም ብዬ በዛ ሰዓት ትተኛለች አውቃለሁ። በሌላው ቀን ራሱ ስልክ አታነሳም እንኳን በዛ ሰዓት ደውዬላት ማለት ነው። ከዛ ያን ስልክ በዛ ሰዓት ስደውልላት አነሳችው። ስታነሳው ማወራት ግራ ገባኝና ዘጋሁት። እንደገና መልሼ ደወልኩላት። ስታነሳ ምን ትሰሪ ነው በሰዓት የመጣሽ አልኳት። ምን ካለች እንደሆነ እኮ ከተኛውበት ነው የቀሰቀሽ ጓሽን ተቀላለሽ ምናምን በቃ ወደ ነስት መጭ በቃ ደሞ ተኝቼ እንቅልፍ ወሰደ። ግን አልተኛውም በቃ በሐሳብ ነው እሷን እንደዛ ማስባት እና ማየት ማለት ነው አልኳት። ምን ነካ በቃ ይዞ እንደዚህ ደሞ ተወን ጀመር ምናምን አለች። አንቺ እንደዚህ ስትቆሪሱማ እንዴት አልሆነ ነው ምናምን ስንት ነገር ስናወራ ነበርኩ ስንት ነገር ግን ይቅርታ በሰዓት በመቀስቀስ በቃ አልችል ስላልኩ ነው ምናምን አልኳት። ችግር የለውም ምናምን አለች። ከዛ ቀን ጀምረን በቃ ትክክለኛ የፍቅር ወሬ ማውራት ጀመር። እኔ ከልቤ ነው በቃ በህልሜ ተኝቼ ስላላሰብኳት ነው እንጂ ብዙ ቀን በቃ እሷን ነው ማስብ በቃ ብዙ ቦታ ሰጥቻታለሁ። ከዛ የሆነ ቀን ታህሳስ መድኃኒዓለም መሰለኝ ደወለችና በቃ እስከዛሬ ድረስ እኔ በእውነት በጣም ይቅርታ ግን ካንተ ውጭ ሰራውትም ስራ የለም ብቻ ብዙ ፈተኛለሁ አውቄያለሁ ብዙ ፈተናዎችን አልፈያለሁ አለች። ምክንያቱም ለኔ ያለ ቦታ ብዙዎችን ሳያቸው በቃ እንዳንተ ምንም ቦታ የሰጠኝ ሰው የለም ምንም አትጠራጠር ተንግድ በኋላ በቃ አፍቅረኝ አፈቅርሃለሁ አለች። የዛኔ ከልብ አይ እርግጥ አንቺን አላምንሽም ግን ሳታፈቅሪኝም አፍቅርሻለሁ ዛሬም አፈቅርሻለሁ አልኳት። አይ ችግር የለውም ማን ከዚህ በኋላ እኔ እኮ ቤተሰብ ራሱ ካውቀው ኩተር ያው ማንነትን በአካል አያውቁም እንጂ እኮ የአወቲ ጓደኛ እንደዚህ ብዬ ምናምን ስላስተዋወቅኳቸው እማኔ በዛለችና እኔም በቃ አምንሻለሁ እሺ ሁሌም አምንሻለሁ እንኳን ዛሬ ሳታፈቅሪኝም ስለማምንሽ አምንሻለሁ ብዬ ከዛ በኋላ በቃ ስለ ፍቅር ማውራት ምናምን ጀመር። ኋላ የተወሰነ ቀን ከቆየን በኋላ እንደዚህ ደወለችና አሁን አንድ ማወራ ወሬ አላለች። እስከዛሬም
ያሰብኩት እስኪሳካና የራስ የምለው የተወሰነ ነገር እስከማገኝ እና ያሰብነው ያንስ እንመካከር እሷ ራሷ አስበዋለች ማለት ነው። ያንስ እንወያይ የነበረው የራስ የምለው ነገር እስከሚዝ ነበር እስከዛሬ ለፍ በቃ እስከዛሬ በሰራሁት የተወሰነ ነገር ይዣለሁ። በራሴ የተወሰነ ብርም ሰርቻለሁ። የራስ የምለው ነገር አግኝቻለሁ። አሁን አንተ በመሰራበት አሁን እየሰራው ያለው በኬሚስትሪ በጥራት ቁጥጥር ቆዳ ፋብሪካ ውስጥ ነው እየሰራው ያለው ቆዳና ሌጥ ምርት ውስጥ። አንተም በመሰራው ስራ እኔም በያዝኩት ብር የራሳችን የሆነ ነገር ወደፊት መስራት አለብን። በቃ ሁሌም ሰው ቤት ሰርተን አያልፍልንም፣ ግን የራሳችን ቦምቦሊኖ ጠብሰን ራሱ ብንቀጥል ብዙ ነገር እንሰራለን። ይሄ እኔም የቆየም ሐሳቤ ነው፣ እሷም ሐሳቧ ነው። ይሄ አሪፍ ነው፣ ግን በቃ ይሄን ለማድረግ ያው እንሰራለን ብቻ አንቺ ከልብሽ ከመጣሽና እንደዛ ስላ ይሄ ችግር የለውም። ግን አሁን አንድ ቤተሰብ ቃል መግባት ያለበት ቤተሰብ ማወቅ አለበት አለች። እሱማ ደስ ይለኛል ለኔ ምናምን ስላ ግን ቤተሰብ ሲያውቀው አንተ እንደምንም ተቸግረህ የሆነ ነገር የምታደርገው አለች። እሱ ምንድነው ስላት ቀለበት ታስርልኛለህ አለች። በዚህ አመት ታውቂያለሽ እኔ አምና ጀምሮ ፋሲካ ጀምሮ ያወጣው ወጪኔ በጣም ብዙ ወጪ ነው ያወጣው። እንኳን የቀለበት ማሰሪያ ቀርቶ በጣም በቃ አሁን ምንም ማወጣው ነገር የለም ምናምን ስላ እንዴ እኮ ቀላል ነገር ነው ቀለበት እኮ ቤተሰብ ምናምን አናስቸግርም። ባዘጋጁት የፋሲካ ሄደን ቀለበት አንድ 4000 ብር እንደምንም ብለ በስቱ 2 ወር ተያዛለ። ከዛ በኋላ አስረ መምጣት ነው ምናምን ስትለኝ በቃ እለቱም ወሰን አቃተኝ። እስኪ ቆይ ቀስ ብዬ ልወስንና ነግርሻለሁ ምናምን አልኳት። ልክ ብቻ ያንጃ አሰብኩጃለሁ። ይሄን ያላመት እንደዚህ በፍቅር በቃ እሷን አጥቼ ደስ ሰቃይስ ሳስባት እንዳልቆየው ዛሬ በራሷ ጊዜ መጣ። ቤተሰብ ማወቅ እኮ ጥሩ ነው ለኔም ለሷ ፍቅራችንም ሐሳባችንም በደንብ በግልጽ እንድንሰራ ያደርገናል። ከዛ በኋላ በቃ እንደምንም በጀስኪ ከቻልኩ 4000 ብር እና እንደዛ አላጣም። ሌላ ወጪ ካለ ግን ተበድሬስ ቢሆን ለምን አላስረላትም። በቃ እሷን ከማጣ እንደዛ አደርጋለሁ። ስንት ጊዜና ስንት የጉልበት ስራ ሰርቼ አደርያለሁ እንኳን ይሄን አልኩና በቃ ለቤተሰቦችም ነገራቸው አስረልሻለሁ አልኳት። እሷም ደስ አላት። ግን በዛን የዛን ሰዓት ደግሞ ብራዘር ይጣራል። አዎ ትልቄ ማለት ነው። እሱ ገና ላወጣ ነው ይሄዳለሁ እሱ ጋር። እዛኔ ለሱ አልነገርኩትም ለብቻዬ ነው ወሰንኩ። ምክንያቱም እሱ ብነግረው ደግሞ በሐሳብ ላይ ሐሳብ ነው የሚጨምርበት። ራሴ ያናሰበ ውስጥ ይሄ እርኩና ሰርጉን ምናምን ጨርሰን መጣ። ከዛ ሳማክራቸው ጨርሽ ቤተሰብ እኛ መዳር ችግር የለብንም፣ ግን ወጪው ምን ጊዜም ከናንተ ነው፣ እኛ መቀበል ነው ህልውሃ መደገስ ብቻ ነው። በቃ እዚህ ጋር በጣም ያው እኔም አስበዋለሁ አውቀዋለሁ። ግን በጣም በቃ ከዛን ቀን ጀምሬ የብራዘር ሰርግ ራሱ ያው ደስታ ቢሆንም ውስጤ የሚያስበው ወደ አንተ ተሸክሟል። በቃ ወጣው ወረድኩ። ጭራሽ የምሰራውን ዘንቢል ራሱ መስራት በቃ እኔ እሱን ራሱ ሰርቼ በወር 2000 ምናምን እሰራለሁ ከደሞዜ ውጭ ማለት ነው። ግን ያን ስራ መስራት ራሱ አቃተኝ በቃ። ምክንያቱም ሐሳብ እንደገና እንትን ሲል ቴንሽን የሆነ ብቻ ተደራረበብኝ። ከዛ ብራዘርን ሳማክረው ለምን ወይ ቅድሚያ አታማክረኝም ነበር? ይሄ እኮ በጣም ብዙ ወጪ ነው የሚወጣው። የስንት ወጪ አለዛ ለመኪና እንደዚህ ታወጣለህ ምናምን በቀላሉ እኮ 10,000 እና ከዛ በላይ እኮ መያዝ አለብህ ምናምን አለ ለወጪ ብቻ ከቀለበት ውጭ ምናምን። እና ይሄ ሁሉ ከየት ነው የማመጣው? በቃ ይሄን በራሴ እሱንም አላስጨነቀው በቃ ይሄን ጭንቀት ተወላኔ በቃ ራሴ ልጨነቅበት። አንተ ነዳ ተወጣል እኔን እዚህ ድረስ አድርሰኛል ከቤተሰብ ጋር አስተምረ እንግዲህ እኔ ሐሳብ ነው። እሷም ልቦ እንደዚህ ሰው ቤትን ስለመረራት የራሳችን ደግሞ ከዛ በኋላ መስራት ያለብን ስራ ስላለ የራሴ እንደምንም ብዬ እወጣዋለሁ ምናምን አልኩት በኮንፊደንስ ማለት ነው። ግን ምንም የለኝም። እሺ እኔ በቃ ሌላውን ሄጄ ለሰርጋችሁና አብሬ እንትን ለማለት ችግር የለም ቤተሰብ ማይቸግራቸውም፣ ግን የሚጠብቁ ማንኛውንም ወጪ ካንተ ነው አለ። ይሄንማ አውቃለሁ መጀመሪያም፣ ግን ምን አማራጭ ልሰርስል ምንም አወጣው ብዙ ነገር አሰብ። እንደዚህ የሚያበድር ዘመድ ወገን ምናምን እዚህ ማውቀውም የለኝም። ሁሌም እናንተን ፕሮግራም እከታተላለሁ የፍቅር ቀጠሮንም መስሪት ዘርተንም። ከዛ ይሄን እንዳማራጭ ወሰድኩት እንደው በጽሁፍ ያቀረብኩት ማለት ነው። በቃ በቶሎ ኦሪጂናል ኮፒ ናስይዤ ለአንድ አመት ከዛ በኋላ ብሩን ከፍላለሁ 10,000 ብር እንዳበድረ ብዬ ነጻፍ። ያም መጣውና
ስማ 11 ሰዓት ከስራ ስወጣ ነው የመጣው ስጠይቅ እዚህ በር ያለችን አይ በሰዓት እኮ መግባት አይቻልም በስራ ሰዓት ነው ብር ከፍለ ነው እዛ የምታስተላልፈው ምናምን አለ ከዛ እንደም እናለም ሰገድልኝ እና ብዬ ለሄደ እዛ ብታስተላልፈው ይሻላል እኔ በጣም በቃ ቶሎ እንዲፈታልኝ ልክ አሁን እንደዚህ ብዬ አሁን መልስ እንዳገኝ ነው በቃ አሰብ ካለ ጭንቀት አንፃር ማለት ነው እሱ አሁን ፋሲካ በሁለተኛው ሳምንት ነው የተወሰነ አዎ እሱ ነው ስነናል ግን ያው በባዶ ነው የምጠብቅኝ እሷ ምንም ነገር አልነገርኳትም እንደዚህ እንደ ወደፊት እኔም ሰርቼ 4000 ብር እንደምን የቀለበት ብቻ እንደማገኝ እሱን አሁን ማገኛለሁ ግን ከዛ በኋላ የቤትን ወጪ እሱና ያለውን ወጪ ምንም አልችልም ሳስበው በቀላሉ እንዳለው ብራዘር በቃ 10000 ራሱ ያጠቀልለው ግን በቃ እሱን ምን እንደማደርግ ለሱ ለማማከር ነው የመጣሁበት የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራም እስከ 6 ሰዓት ድረስ ይቀጥላል ሁላችሁም እየሰማችሁን እንደሆነ በታሪኮቹም ብዙ ትምህርቶች ያገኛችሁ እንደሆነ ነው ተስፋ የምናደርገው ቀደም ሲል የሳምንቱ ባለ ታሪካችን ከዚህ በፊት ከነበሩት ተበደልኩኝ በጣም እንደዚህ ግራ ገባኝ ጨነቀኝ ያለቀስኩ ብዙ ጣውረድ አለፍኩኝ ከሚሉ በተጨማሪ ደግሞ የህይወትን ስኬት ለማጣጣም ማጣጣሟል ማለት እንችላለን ገንዘቡ ተራ ነገር ነውና ትልቁ የፍቅር ነገሩን አግኝቷልና የሚያስተምር ታሪክ ነው የልጁ አወራረም በጣም ደስ የሚልና ግልጽነት የተሞላበት አነጋገር ነበር የሚናገረው ብዙዎችን ያስተምራል ብለን እናስባለን ምናልባት እንግዲህ እዚህ ደረጃ ላይ ደግሞ ሲበቃ ያለፈባቸው መንገዶች አሉ በአጋጣሚዎች የተሞሉት ነገሮች እንዳሉ ሆኖ ማለት ነውና ቁርጠኝነቱ ደስ ይላል እሷን ባጣባቸው አጋጣሚዎች ሁሉ ታጋሽ ሆኖ ነው እንግዲህ መጨረሻ ላይ ለዚህ የበቃው እነዛም ነገሮች በትልቁ በውስጣቸው የሚያስተላልፉት መልእክት አለ ብለን እናስባለን መጨረሻ ላይ እሱም ወደኛም ፕሮግራም እንግዲህ ለምን ይሄ ታሪክ እንደመጣ ቀደም ሲል ተናግረን ነበር መጨረሻ ላይ እንግዲህ አድማጮችም ይሄንን ነገር ያወቁት ይመስልናል ለማንኛውም ግን ጥያቄዎቹ በግልጽነት የተነሱ ናቸው ስለዚህ ይሄንን ነገር ደግሞ ማሳካት እንፈልጋለን እንደ ፍቅር ቀጠሮ ፕሮግራም አዘጋጆችም እንግዲህ አድማጮችም ይሄንን ነገር ስለሰሙ የሚሰማቸውን ነገር ያጋሩናል ብለን ነው የምናስበው ግን በጣም ቅርብ በሚባል ጊዜ እንግዲህ እሱ የሚፈልግበት ደረጃ ላይ እንዲደርስ የፍቅር ቀጠሮ በቀኝም በግራም ቆሙ ህልሙን ያሳካለታል ብለን ነው እንደ ሻማይ ማለት እንግዲህ ሚዜዎቹም ልንሆን እንችላለን ማለት በጣም ደስ ያለኝ ነገር የፍቅር ቀጠሮ ፕሮግራም እናስተውሳለን ከዚህ በፊት እንናገር ነበርና አልጋ መስጠት አይደለም ሙሉ ፈርኒች ቤቱን እስከ ማስደረግ ድረስ እንደርሳለን እናንተ ብቻ ተጋቡልን ይያለን ነበርና አሁን ብዙ ድርጅቶች ይሰሙታል ብዬ አስባለሁ ይሄንን ፕሮግራም አንዳንዴ ታዝናለ በእኛ የኢትዮጵያኖች የኑሮ ደረጃ ኢኮኖሚ በጣም ነው የሚያሳዝነው አንዳንዴ ምክንያቱም ይሄ ልጅ ፍቅር እንኳን ማጣጣም ማችልበት ኢኮኖሚ ደረጃ ላይ መድረስ በጣም አንዳንዴ ትንሽ ይሰማሃል እንደዚህ ስታየውና ግን ያ ማለት ሁሉም እንደዚህ አይነት ነው ማለት አይደለም በጣም የተሻለ የተረፋቸው ሰዎች አሉ ምንድነው ስልጣኔ ማለት ያለህን ነገር ተካፍለህ አንዱ ለአንዱ ተሳስበ መኖር ነው እንጂ አንዱን እየደፈጠጥ ከመኖር አይደለምና ሀብትና ንብረትም ሌሎች ነገሮችንም ያለህን ነገር አንዱ ያለው ለሌለው እየሰጠ የተሻለ ኑሮን መፍጠር ቢችሉ በጣም ጥሩ ነው ብለን እናስባለን እኛ የፍቅር ቀጠሮ ፕሮግራም ባለችው አቅም ግን ለዚህ ልጅ የህይወቱን ስኬት የሚያገኝበትን መንገድ እንዲያገኝ ጥረት እናደርግለታለን የኛ ሀብቶቻችን አድማጮቻችን ናቸው እንዲያደርጉ ካልን በጣም ብዙ የሚሰሙ ሰዎች ስላሉ ወደ ያደርጉለታል ብለን ነው እናስበው እንድረዋለን በደንብ አድርገን እንኳን ለዚህ አበቃ ብዙዎቹ ተጎዳን ሲሉ እሱ ደግሞ ለዚህ በቅቼ ገንዘብ አጣረኝ ብሎ ሲናገር ገንዘብ እጅግ በጣም የወረደና ተራ ነገር ነው እና ከብረዋለን ሰርተን የምናገኘው ነገር ስለሆነ ገንዘብ ባንደ በኩል ግን ከፍቅር አናስበልጥም ዋናው ትልቁ የህይወቱን ስኬት አግኝቷል ፍቅር ነው ነገ እነዚህ ሰዎች ቀለበት ባያደርጉ በልብ ስለተሳሰሩ እስከ ዘላለም ይኖራሉ ግን እሷን ለማስደሰት የሚከፍለው መስዋዕትነት እጅግ ግልጽ የተሞላበት ንግግር ነው የሚናገረው በመሴ ቋንቋ ሪሊ አንጀታችንን ማለት ለቤተሰብ የሚከፈላቸው ነገሮች ስትመለከት ደስ ይላል ማለት ቤተሰብ በሱ ላይ ያላቸው እምነት በጣም ትልቅ ከመሆኑ አንፃር እንግዲህ ያንን እምነቱን በደንብ ነው የተወጣው ስለዚህ እዚህ ጋር ደግሞ ሌላ ቃል አለበት ፍቅሩን የግድ በእንደዚህ አይነት መልኩ ማስቀጠል እንደሚፈልግ ተናግሯልና ያንንም ደግሞ ምኞቱን መወጣት ስለሚፈልግ እንግዲህ እንደዚህ አይነት መስዋዕትነቶችን ከፍሎ እዚህ በድፍረት ይሄንን ነገር እንግዲህ በግልጽ አውርቶናል
እንደ ቀደም ሲል ቃል እንደገባ ነው እንግዲህ በሚሊዮን የሚቆጠሩ አድማጮች ይሄንን ነገር ይሰሙታል። በዩቲዩብም ሲወጣ ደግሞ እንደዚሁ በርካታ አድማጮች ከሀገር ውጪ የሚያደምጡት ይሆናል። ለማንኛውም ግን እኛም ቃል የምንገባው በዚህ አጋጣሚ ማለት ነው የዚህ ልጅ ሰርግ እንግዲህ በቦታው ድረስ ተገኝተንም ልንታደምም እንችላለን። ለአድማጮች ግን የደረሰውን ነገር በደንብ ነው የምናሳውቀው። በተሳካ መልኩ እንግዲህ ጥያቄው ምላሽ ያገኛል ብለን ነው የምናስበው። አድማጮችም በዚህ አጋጣሚ እንግዲህ እዚሁ ይሄ ታሪክ ከተላለፈ በኋላ በ8605 ላይ ዋይኬን እያስቀደሙ የተወሰኑ ነገሮችን ማለት የሚችል ይመስላል። ከዚህ ታሪክ መጨረሻ ለንማር የምንችለው ነገር ያገኘ ነው ደግሞ ለቤተሰቡ ያለውን ፍቅር ተረድተናልና ፍቅር ስኬታማ ሊሆን የሚችለው ቤተሰብ እንደዚህ ደስ ብሎት ሲድር ነው። አንተም መንፈሳዊ ደስታ ሊሰማህ የሚችለው እንደዚህ አይነት ነገሮች ሲኖሩ ነው። ባለፈው ሳምንት እያወራን ነበርና ይሄ ልጅ በጣም እያሰበ እንደሚያፈቅር የምታውቀው በጣም ጥሩ ትክክለኛ ፍቅር እንደያዘው እርግጠኛ መሆኑን የምታውቀው የቤተሰቡንም ነገር በመሃል ያስብ ነበር። ቤተሰቦቼ እንደዚህ አስተምረው ለዚህ ቁም ነገር አብቅተውኛል፣ በመሃል እንቅፋት እንዳይሆንብኝ ስለምፈራ እንደዚህ ያደርግ ነበር ይላልና ቤተሰቡንም ማስደሰት ችሏል፣ ፍቅሩንም ማግኘት ችሏልና በጣም ተወዳጅ ልጅ እንደሆነ በዚህ አጋጣሚ መናገር እንችላለን። አነጋገሩም ደስ ይላል። በጣም ግልጽ ነገሮችን ነበር ሲናገር የነበረውና በነገራችን በዚህ ሰዓት ቤተሰቡን ይሄንን ታሪክ ያው መጀመሪያ በጽሁፍ ነው የደረሰን። ያው ቀደም ሲል ተናግረናል። በኮምፒውተር ተጽፎ ተከሽኖ 3ኛ ዓመት የሪሰርች አይነት ነገር ነው ተጠርዞ በጣም ግን የፍቅር ደብዳቤ ነው። እነዛ ነገሮች ናቸው እንግዲህ በእንደዚህ አይነት መልኩ ደግሞ በአንደበቱ የተወሱት። እንግዲህ በዛም ቦታ ላይ ምን ያህል ለዚህ ነገር ቦታ ሰጥቶ ትኩረት ሰጥቶ እስከዚህ ያለ ደግሞ አዋሽ የበስራት ኤፍኤም ስፖንሰር ስለሆነ አዋሽ ባንክ ባካችሁ ብሎ ነው ጽሁፍ ላከና አዋሽ ባንክ እስከ 6 ሰዓት ድረስ አይሰራም፣ ግን አመራሮቹ ይሰሙናል ብለን እናስባለን። ወራስ ነው የአዋሽ ባንክ እንደውም ከአዋሽ ባንክ የምጠብቀው ነገር አለ። በዚህ አጋጣሚ በሚቀጥለው ሳምንት ሰርፕራይዝ እንደሚያደርጉ ለዚህ ልጅ የብቻው አካውንት ተከፍቶ ለሰርጉ እውነት ነው ማለት እውነት። በዚህ አጋጣሚ አዋሽ ባንክ አደራ ካልሆነ አንቆጥብም። የብስራት የቅርብ ወዳጅ እንደሆኑ ይታወቃል። አዋሽ ባንክ ያንን ነገር በደንብ የተረዳ ይመስላል። ለማንኛውም ግን እያደመጡንም ካሉ ያንን ነገር ይፈጽሙልናል ብለን ነው የምናስበው። በቅርበት ግን ኃላፊዎቹም ጋር ይሄ ነገር እንዲደርስና የተወሰነ ምላሾች እንዲመጡበት ግን እንደ ማሳያነት ዲግሪውን ሁሉ እስከ ማሳያዝ ለአንድ አመት ወረቀቴ እንደዚህ ተይዞ ብሩን በወስድና በኋላ ሰርቼ እከፍላለሁ ማለት በነገራችን ላይ እንኳን በእኛ ህብረተሰብ ውስጥ አሌክስ ይወለ እንኳን እንደዚህ አይነት ነገር ለማውራት አይደለም ሌላም ነገር ለማውራት በጣም በቃ ተሳቀቃለህ። ኧረ ይደብራል ወይ ምናምን እንደዚህ ንግግር በመደበኛ ባልሆነ ንግግር ታወራለህ እንደዚህ። ግን እሱ ልጁ በጣም ደስ የሚለው ፊት ለፊት ነበር እንደዚህ ሆኜ እንደዚህ እከፍላለሁ ምናምን እንዴት ያወጣል ይሄን ነገር? እንደ ወርደት ነው የሚቆጥረው ሰው። አንዳንድ ሰው ደግሞ ይሄን ነገር ማቅረቡን አይደል ብዙ አንግሎች ማየት እንችላለን። ግን በራስ መተማመኑን በዛ አጋጣሚ እናደንቃለን፣ ኮርተንባል። ይሄ የተናገርከው ነገር ደግሞ በጣም ጥሩ ደረጃ ያደርሳል ወደፊትም ብለን እናስባለን። እኛም ከጎን ነን። ጥሩ ያው እንግዲህ መደጋገም ነው የሚሆነው። ያለውን ነገር ጠቅለል አድርገን ገልጸልነታል። በቀጣይ ደግሞ አድማጮች የደረስንበትን ነገር ምናልባት ከፋሲካ በኋላ ከ2 ሳምንት በኋላ ነው ያለው። ስለዚህ እንግዲህ አዳዲስ ነገሮችን ለአድማጮች እናሳውቃለን ብለን እናስባለን። ግን ሀሳቦች ሁሉ ከዚህም በላይ እንዲሳኩለት ነው የምንመኘው። የሚፈልጋቸው የሚያስባቸውን አይነት ነገሮች ደግሞ እንዲገጥሙት እኛም በእንደዚህ አይነት በዚህ አጋጣሚ ይሄን ነገር ቃል መግባት እንወዳለን። ምኞታችንንም ለመግለጽ ያለው አድማጮች ቴክስት ያደርጉ ብዙዎቹ አስተያየቶች እየሰጡን ይገኛሉ። ተመሳሳይ ናቸው በብዛት። ቅድም በተለይ ኮዶቹ ላይ ቴክስቶች አድርገውልናል። ሁላችሁንም እናመሰግናለን። እንደውልላችኋለን። አንድ የካቶሊክ እምነት ተከታይ የሆነ ተፈላላጊን እናስተዋውቅ። ሴት ናት፣ እንቅርታ ወንድ ከዛ በኋላ ቴክስት ማድረግ ይችላል። እንዲሁም ነገ ሐሙስና ቅዳሜ ቢሮአችን ድረስ ሁለታችንም ተመሳሳይ ራት ነው የበላነውና አይ ሁለታችንም እያሳቀን ነውና የበላነው ምግብ ነው ወይስ ምንድነው እያልኩኝ ነው። እሺ ለማንኛውም የካቶሊክና እንዳላጋልጥ ወደ ካቶሊክ አዝኝ የለም። እሺ ትቻለሁ። ኤች ትባላለች። ሴት ናት። እድሜዋ 30 ነው። ቁመቷ
1 ሜትር ከ65 አላገባውም ከዚህ በፊት ጓደኛም ኖሮኝ አያውቅም እስከ 30 ዓመት ድረስ ጓደኛ ኖሮኝ አያውቅም ብላለች። ከዛ በተጨማሪ ጣይም ያልኩኝ አላምርምም አላስጠላም መካከለኛ ቆንጆ ባህል መካከለኛ ውበት ነው ያለኝ ብላለች። ለራሷ ያለ ግምት በጣም ደስ ይላል ካነጋገረው። ስራ የግል ድርጅት ውስጥ ተቀጥሬ ነው የምሰራው ብላለች። ቀጥታ ትዳር ነው የምፈልገው በጣም ቁም ነገር አምሮኛል ቁም ነገር ውስጥ መግባት ፈልጋለሁ ያ ማለት ግን ያው ተገናኝተን አውርተን ከተስማማን ነው ብላለች። መስፈርቶቿ ደግሞ እድሜው ከ36 በላይ አመት ገደቡ እስከፈለገው ድረስ ብላለች። ለየት ያለ ነገር ነው ከጃፓን እንዳይመጣ 105 ብሎ ግን እምነቱ ካቶሊክ መሆን አለበት እሷም ካቶሊክ ስለሆነች ትዳር የሚፈልግ ብላለች። በተጨማሪ ቁም ነገርና ጥሩ አስተሳሰብ ያለው ብላለች። ካቶሊክ እምነት ተከታይ ሆነው እንደና መስፈርቱን የሚያሟላ በስልክ ቁጥሮቻችን መደወል ይችላል ከነገ ጀምሮ። ከዛ በኋላ ቢሮአችን መጥቶ እሷን ማግኘት ይችላል ማለት ነው። ስልክ ቁጥር እናስተዋውቅ 0942 57 6072 ድጋሞ 0942 57 6072 ላይ እንዲሁም ደግሞ በ33 ስልክም መደወል ይቻላል። በ0933 ስትል ሁለት ቁጥር ብቻ ያለው ስልክ መጣ እንዴ ያልከኝ ያው በ0933 94 98 27 በ0933 94 98 27 ላይ እንዲሁ ምናልባት እንግዲህ አሁን ላይ ቴክስት ብቻ ነው ልንቀበል የምንችለው። በነገው ዕለት ሐሙስና ቅዳሜ ደግሞ መደወል የሚችሉ ይሆናል ማለት ነው። ከስቱዲዮ በወጣንበት ሰዓትም ደግሞ በተለያዩ ጉዳዮች ላይ እንዲሁ ፍቅር ቀጠሮን ፕሮግራም ማናገር ከፈለጉ ቀደም ሲል ያስተዋወቅናቸው ሁለቱን የስልክ መስመሮች መጠቀም የሚችሉ ይሆናል። 0942 57 6072 እንዲሁም 0933 94 98 27 ላይ አድማጮቻችን ከነገ ጀምሮ የደውላችሁ ወይም ቴክስት ያረጋችሁ ከኛ ጋር መገናኘት ትችላላችሁ። አለም ሰገድ አበበና አብይ ዘላለም እስካሁን አስተናግደናቸዋል። በቴክኒኩ በኩል ቆንጂትና ተከታታይ ሙዚቃን ጋብዛችሁና በዛው እንሰናበታለን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።